ይጋገርበታል። ኧረ እባክሽ ወንድ ነኝ ግን እጋግራለሁ። ወይኔ ሰፋው። አዎ አይ እንጀራ መሀሉ እኮ ቤተሰብ እንዴት ደህና አደራችሁ ወይ? አለን ደህና ነን። ዛሬ ብሌና ባባዬ የእኛን ዳቦ ለእኛ የተጋገረውን ዳቦ አልበላም ብሏልና አምባሻ ልትጋግርለት ኩሽና እንጨት ልታያይዝ ነው የምላችሁ። እንደ አምባሻ ነገር ሊጋገርለት አዲስ አበባ ልጅ ነኝ ብሎ የስንዴ እንጀራ እምቢ አለ። እንትን ሊጋገርለት ነው። እነው ቀጠለ አምባሻ ሊጋግርለት የእንጨት እያያያዘች ይያያዝላታል ወይ ነው ወንድ ማለት እኮ። እስኪ ተታያይ እንይሽ ከሰል ምንም አልጨመርሽማ። ውስጥ ይታይ ቆይ እሳት አለው ውስጥ። እስኪ ነይ ይታይ መታየት አለበት። ኧረ ይጨሳል እንዴ! ኧረ ይጨሳል። ያልጠፋ እሳት አለው። አይ የለም ምንም የለም። ይኸው ቤተሰብ ምንም የለም። አሁን ልታያይዝ ነው። እናያለን። ጉድሽን ነው የማየው እናቴ። በቃ ባለሙያ ማለት የገጠር ሴት ናት። እዛ በስቶፍና በምናምን በዘመናዊ ምጣድ በኤሌክትሪክ ምጣድ እየጋገራችሁ እኮ ሴትነታችሁ ሁሉ አለይ አለ። እዚህ በእሳት እየተጠበስሽ እንጀራ እንደውም እንጀራ ትጋግሪያለሽ። ዛሬ ዳቦ ነው እንትን ብለሽ አንዴ ጋገርሽ ዞር ነው የምትይው። እንጀራ ስትጋግሪ ማየት አለብኝ። አይዞሽ ቤት ይሄ ነገር ምንድን ነው የምታውቁታላችሁ ቤተሰብ? ይሄን የሚያውቅ ሰው ብቅል ይባላል። እሱ ደግሞ ለምንድን ነው እንደሱ የተደረገው? እስኪ አንተ ልጠይቅህ ጥያቄ። እኔ ወንድ እኮ ነኝ። ለምንድን ነው ጭስ እኔ እኮ ወንድ ነኝ እናቱ። ለምንድን ነው ጭስ የሚደረገው? እንደሱ የሚደረገው እንዲጣፍጥ እንዲያሰማ ጭስ የሚጠግበው ያው እንግዲህ የኛ ኪችናችን ይሄን ይመስላል። ይሄ ደግሞ የዳቦ መጋገሪያ ገበር ነው። ማርያም ምን ያክላል! ትልቅ ነው በጣም። እንጀራ ውስጥ አለው ወይ እዩ ብላሻለች። ታወጪዋለሽ። ይሄ ደረቅ እንጀራ የደረቀ ነው። ያ ይሄ የቅይጥ ነው። ይሄ ለፍርፍር ያበደ ነው። በቃ ኧረ አያያዘችው ጎበዝ። ምንድን ነው በቅጠል ቅጠል አድርገሽ የሀገር ቅጠል ለካ ሞልተሻል። ስንት ሜትር ነው አዲስ አበባ? ግማሽ ማርያም ትልቅ ምጣድ ነው። ሰንጥቀባታለች። ገዝተኸው ያደል እንዴ? ያንተ ተሰነጠቀባት አዲስ ገዝታ ማለት ነው። ተሰንጥቋለች እና ሌላ ገዝታ ገና ሌላ ገዛ ነው መሰለኝ። ገዝቻለሁ ብላለች። ስንጥቁ መሰለኝ። አዎ ስንጥቅ ነው። ይኸው ማርያም ምን ያክላል ምጣዱ! በስመ አብ ጭስ መውጫ ደግሞ አላት እኮ እዚህ ጋር መውጫ አላት ምናምን። ዘመናዊ ናት። በምንድን ነው የሰሩት? በሲቪል ተው እንዴ! ተያያዘ ጎበዝ፣ ተያይዞላታል። ያው ይሄ ምን ይባላል? በእኛ ሀገር ሞግድ ነው የሚባለው። በጎንደር ሞግድ። በእኛ ሀገር ደግሞ በጎንደር ሞግድ ነው የሚባለው። ይሄ ማለት ነው የምጣዱ ክዳን። በእኛ ሀገር አከምባሉ ነው የሚባለው አይደል? በእናንተ አከምባሉ የሚባለው ሞግድ የሚባለው አከምባሉ ነው። ሞግድ የሚባል አላውቅም። እስኪ የምታውቁ ሌላ በየሀገራችሁ ምን እንደሚባል ነገር ነው። ምን ይባላል? በእኛ ሀገር አከምባሉ የሚባለው ሞግድ የሚባለው። አይ ጉድ!
እሺ እና እሷም አዲስ አበባ ከሄደች በቃ ይጠፋ ነበር ማለት ነው። ኧረ ሄዳለሁ እንደዚህ ምናምን ስነግር ማለት ነው። አዲስ አበባ ሄዳለሁ አዲስ አበባ እንደውም እዚህ ሰርቼልሽ አታመሰግኝም። ሄዳለሁ አዲስ አበባ እላታለሁ። ከዛ እሷማ ከሄደች ምናምን በቃ አንድ አይነሽ ጠፋ ነው የሚሉት። እኔ ታዲያ ብሌን ያልኩሽ እኮ ይሄን አይቼ ነው። ችግር ነው ቤተሰቦቼ። እዛ ስልክ እያወራ ነው እና እየቀረጸ ስለነበረ እንደዚህ አድርጌዋለሁ። ይህን ይመስላል። ሲወጣ አሳያችኋለሁ ደግሞ አሁን የሚከብደው ይሄኛው ነው። በስማ ይሄ ነው አብረን ቀደምኩት። ናታን ነው ሁሉ የሚያስደርገኝ ምግብ አልበላም ብሎ በሰማ አንቺ ጋገርሽው ደፍረሽ እየጥብኛ ምንድን ነው የሚባለው? ይሄስ ምንድን ነው የሚባለው? አምባሻ ጥብኛ። እሺ ቂጣ ተቀጠልኩ። ይሄው አየሽ፣ አትችይም የምልሽ ለዚህ ነው። አትችይም የምልሽ ለዚህ ነው። አየሽ፣ ቻልኩኝ እኮ ተቃጠልኩ እያልሽ እና ተቃጠልኩ የተቃጠልኩ ለምን ተቃጠልኩ እንዴ? አዎ ሴት ልጅ አይደለሽ እንዴ? ሴት ልጅ አይደለሽ? ያንተስ ከፍቶ አይቾ ወይ እና አሁን አንቺ ራስሽን እየጎፈስሽ ነው እንደ ባለሙያ ደርሷል። አምባሻው ይህን ይመስላል። እሺ አያምርም? አያምርም? የርጋ እኔ እኮ ማልጋግር ነው የሚመስለው። ቤተሰቦች ውሃ ጋር ሄደ እንዴ? ይሄው የርጋ እዚህ ቤት ትልቁ ቤት መጣን። ቤቱ አያምርም? ምንድን ነው የሚባለው? ፈረስ ያስገልባል ነው የሚባለው። ፈረስ ያስገልባል፣ ፈረስ ያስገልባል። አሁን ደግሞ ብሌና እንጀራ ካልጋገርኩ ብላ ባለፈው ትጋግሪያለሽ ባልኳት መሰረት ልትጋግር ነው። ጌጣጌጦቹ በዛው ቤቱን ላስጎብኛችሁ። እዚህ ምጣዱ ትልቅ ነው። እግዚአብሔር ኧረ አይቻልም። ይጋገርበታል። ኧረ እባክሽ ሌላ ግማሽ ነው ያደረገችው። በአዲስ አበባ በልኳ በዛችኛው ምጣድ ልክ ነው ያደረግሽው ውዴ። በዛችኛው ምጣድ ልክ። ኧረ እኔ እጋግራለሁ። እኔ ራሴ ቀጣይ እጋግራለሁ። እኔ ራሴ እጋግራለሁ። ይሄን ያህል ያቅተኛል እንዴ? እኔ ራሴ እጋግራለሁ። ቅጂሽ ይኸው እንጀራው የብሌና እንጀራ የምር ምን ዞሮ ያው ነው እኮ እማ። እኔ እኮ ሙሉ ታሰፊዋለሽ ብዬ ሳኑ ሙሉ አልጋግርበትም።
እንጀራው እኮ ታዲያ ትልልቅ ነው። አንቺ እንጀራ እሺ፣ ያው ይከደን ነው። ተከድኗል። አከምባሎ ራሱ ምን ያክላል? በእግዚአብሔር ተከፍቷል። እንግዲህ ተከፍቷል። ቤተሰብ ይሄ እኮ ማበጠሪያ ነው። ያኛው ሰፌድ አይችለውማ። እንጀራውን አይችለውማ። የአዲስ አበባ እንጀራ ቀላል ስላለች ባለሙያ ነሽ። ግን ዋናው አብኪው ነው። ማብካት ነበረብሽ። እኔ ጋግራለሁ። አስሽልኛ አስሽል። ይሄው ምን የመሰለ እንጀራ። እኔ አሁን አንድ እንጀራ ምን የመሰለ እንጀራ ጋግራለሁ። ከነሱ ያነሰ እንጀራ አልጋግርም። ካንቺ ያነሰ እንጀራ ይኸው በኋላ አንቺ ነሽ ያሰሽው። አልወጣም ቢል የኔ እንጀራ አሁን እኔ የምጋግረው ምን አልክ ባባ? ወንድ ነኝ ግን እጋግራለሁ። እሺ ይኸው ቤተሰብ እነሱ የጋገሩት በዚህ በጆክ ነው። እኔ ደግሞ በማዞሪያ ነው የምጋግረው። በማዞሪያ ነው እኔ የምጋግረው። በማዞሪያ አዲስ አበባ በጆክ ሞክሬው እምቢ ስላለኝ በዚህ ደግሞ ሞክራለሁ እና ተከተሉ። ታው ግን አሁን እንዴት ነው የምጋግረው? ነይ ያዥልኝ። ማርያም ይደብረሽ ነው። ኧረ አይመለከተኝም። እጋግራለሁ። እዛች ላይ አድርገት። አይበርድም። እንኪ አይበርድም ወይ? እሺ አይ ሰምቷል። የሰማ ነው። አይ መከራዬ እኔ የለሁበትም። እንጀራው ቢበላሽ ማርያም እንዴ አንተ እየሰፋህ ነው እንዴ? ኧረ ላይ ይደፈናል። ወይኔ ድል ወይኔ አየውማ ወይኔ ሰፋው። አዎ አይ እንጀራ መሀሉ እኮ ክፍት ቀረ። ኧረ ዲያ ገብርኤል እባክሽ እንጎቻ ኧረ ዝም በል እባክህ እንጎቻ። ምን የመሰለ እኔ የምበላው ይሄን እንጀራ እንደውም ኧረ በተሰቀለው ያበደ ነው። ምን የመሰለ እንጀራ ነው የጋገርኩት እና ቤተሰብ ሲወጣ አሳያችኋለሁ። ግን ክሬ ነው እንጂ ሊተረፈው መጋገር ብቻ ነው እንዴ? መግደንም ነው አናለው። ሊጣስተው ፈርቼ አንድ ጊዜ ከክልል ውጭ አድርጌው እኮ ነው የሚሰራው። አይዋ ሴታ ሴቱ አረ ባባ አሁን አንተ ምን አውቀህ ነው ሴታ ሴቱ የምትል? እና ቤተሰቦቻችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ኧረ እንጀራዬን ኧረ ጠጋ አድርጊና ሰይልኝ። ከዛ በኋላ እንደዚህ ይደረግና ወይኔ ኧረ እናቱ ኧረ ጉድ እዛ ጋር አስቀረዋት። ሳሳስቻት ነበር። ቆንጆ ነው። ይኸው ሸምር አዎ የደረቁት ይኸው ለሺ ሰው የሚበቃ ነው የኔ እንጀራ። አንድ ሻይን አለው እንትን ቀባው ምን ልቀባው? ትኩስ በድቁስ ግን እዛው ነበረ ማለት ምን ላይ ነው የምቀባው?
እዛው ነበረ። ከወጣ በላይ ችግር የለውም። ላንቺ ልቀበልሽ ቀስቀስ ይሄን ያልበላ ማለት ለም እንዲሁ ሰፍሰፍ ነው የሚያደርገኝ። በቃ አቁምና ይቀባ ጨርሶ። እሺ ያው ቤተሰብ እንግዲህ እኔ የጋገርኩት እንጀራ ተመርጦ ለድቁስ ተመርጦ የኔ የተሻለ ስለሆነ ተመርጦ ለድቁስ በድቁስ ትኩስ በድቁስ ነው የሚባለው። ኧረ ቆይ ጥቅልል እናድርገው እንደው ለቁርጥ እንደሚሆን ጥቅልል አድርገን እንዲቆርጥ ያበደ ላበላል። እኔ የኔን አበላ የኔ እንጀራ ነው በእኔ መፍረድ አልችልም እንዴ። ቆይ ላሳይሽ እና ቤተሰብ ይሄን ይመስላል። እንካ እንደዚህ ያስበባ እንደዚህ ከፍ እንዳለ እንደዛው ነው። እንደዚህ አድርገን ማለት ነው። እንደዚህ ያው ትኩስ በድቁስ የታቀለልኩ እኮ እሱማ እንትን ሆነ ታልባጭብጥ ሆነ እኮ እና ቢሆን ምን ችግር አለው? እንደዚህ ቆረጥ እያደረግን እንብላ። እሺ በእኔ እንጀራ ማንም ሰው ማዘዝ ስለማይችል ቢላ ኧረ በእጄ ይቆረሳል። ትኩስ ስለሆነ በቢላ አይቆረስም። ሰው እኔ ጨፈለቀው አወቀው። ዝም በይ እባክሽ። መብራት እዚህ ስለሌለ እኔን ይኸው አሁን ከዚህ ላይ እያነሳችሁ መብላት ነው። ብላ ባባዬ። አይ ምን ይሆናል? ያዥማ እሺ ያዥ እስኪ ይጣፍጣል አይጣፍጥም? ቢዩ ወደ እሷ ካን አታዙሪ። ምን ነው አንተ እኮ ነው የጋገርኩት እንጀራ ነው ትሪያለህ። እና ማን ነው የጋገረው? እንጀራ ነው ጋገርኩት እንጂ እኮ ያወቀው ይጣፍጣል። ሲጀመር እኔ የጋገርኩት ስለሆነ ማለት ነው። ቅመሽ ነይ ቅመሽ። ይኸው ትንሽ ነው ያዘው እና ምን ሆነበት ታዲያ? ይሄኛውን ያዝ ባባ። ቆይ እሰጥሃለሁ። ዋው በጣም ይጣፍጥ። ወይኔ ስማ ያሚ አንተ በርገር ነው። ቴንክ ዩ ቬሪ ማች። ይጣፍጣል ባባ። በጣም ባባ ንስ ያው ወደ ባባ ምን ነው ባባ? ይጣፍጣል። ጣፍጦ ነው ይጣፍጣል። በቃ ሌላ ሀሳብ ሳይመጣ እስኪ ልቅመሰው። እኔም ልቅመሰው እስኪ ቤተሰብ እዚህ ጋር እንጀራው ድቁሱን አጣፍጦታል አይደል? እንጀራው ድቁሱን ዋው ማለት ያበደ ነው። እንጀራው የኔ ስለሆነ አምሮለታል። በቃ